ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። የኤርትራው የውጭ ጉዳይ ሚኒስትር ኡስማን ሳሌህ የኢትዮጵያ የባህር በር ጥያቄ ጊዜው ያለፈበት ነው ሲሉ ተናገሩ። በቁጥር የበዙ የማህበራዊ ሚዲያ አማራጮች በወጣቶች ላይ የጤናና የማህበራዊ ግንኙነት ቀውስ ያስከተሉ መሆናቸው ተገለጸ። አሜሪካ በኒውዮርክ የሚገኘውን የነጻነት ሐውልት ለፈረንሳይ መመለስ ይኖርባታል ሲሉ አንድ ፈረንሳዊ ፖለቲከኛ ተናገሩ። የክብር ሰላምታችን በእያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይለ ዓለማየሁ አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። የኤርትራው የውጭ ጉዳይ ሚኒስትር ኡስማን ሳሌህ የኢትዮጵያ የባህር በር ጥያቄ ጊዜው ያለፈበት ነው ሲሉ ተናገሩ። ኢትዮጵያ በአንጻሩ የባህር በር ለማቋቋም ትክክለኛ ጊዜው አሁን እንደሆነ እየገለጸች ትገኛለች። ጽዮን ላይኩን ወቅታዊውን የቀይ ባህር ጉዳይ የተመለከተ ዝርዝር ዘገባ አሰናድታለች። ካለፉት 2 ዓመታት ጀምሮ የአፍሪካ ቀንድ ሀገራት ግንባራቸውን አኮማትሮ ሽንጣቸውን አስገትሮ የሚያከራክር ጉዳይ ገጥሟቸዋል። ግጭት፣ ጦርነት፣ የኢኮኖሚና የፖለቲካ አለመረጋጋት እየናጠው ባለው የአፍሪካ ቀንድ ቀይ ባህር ደግሞ በየሀገራቱ መካከል እንደ አዲስ እንቅልፍ የሚነሳ ርዕስ ከሆነ ሰነባብቷል። ከጊዜያት በፊት የቀይ ባህርን በተለያዩ ወደቦች በኩል የመጠቀም ባለቤትነት የነበራት ኢትዮጵያ በባህር በር አልባነት ቀለበት ውስጥ ከገባች በኋላ የነዳጅም ይሁን የተለያዩ ሸቀጦችን ወደ ሀገር ውስጥ ለማስገባት በፈረንጆቹ 1998 ከጅቡቲ ጋር የጅቡቲን ወደብ ለመጠቀም ተፈራርማ እስካሁን ባሉት ጊዜያት ከ1.5 ቢሊዮን ዶላር እስከ 2 ቢሊዮን ዶላር ያህል እያወጣች የጅቡቲን ወደብ እየተጠቀመች ትገኛለች። በወቅቱ የኢትዮጵያ የንግድ ሚኒስቴር የነበሩት ግርማ ብሩ ከጅቡቲ ጋር የወደብ ስምምነቱን ሲፈርሙ በቀን 24000 የነዳጅ በርሜል ወደ ኢትዮጵያ ይገባል በሚል ስምምነት ነበር። ይሁንና በአሁኑ ወቅት የኢትዮጵያ የነዳጅ ፍላጎት መጠን ከ74000 በላይ በርሜል መድረሱን ጥናቶች ያሳያሉ። ከዚያም አልፎ በኢትዮጵያ እያደገ የመጣው ከፍተኛ የህዝብ ቁጥር የኢትዮጵያን የህልውና ጥያቄ በወደብ ኪራይ ከመመለስ ካለፈ ሰነባብቷል። ኢትዮጵያም ጥያቄዋን የባህር በር መተንፈሻ ወደ ማግኘት ከፍ አድርገዋለች። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ አመሰግናለሁ። በዚህ ጉዳይ ሻይ ምናደርግ ምንደብቅ ይመስለው ካለ ተሳስተዋል። የቀይ ባህር ላይ የባህር በር የማቋቋም ጉዳይ ከመቼውም ጊዜ በበለጠ በአሁኑ ወቅት ኢትዮጵያ በትልቅ ትኩረት የያዘችው ጉዳይ ሆኗል። ጠቅላይ ሚኒስትር አብይ አህመድ በቀይ ባህር ላይ የባህር በር የማግኘት ጥያቄ በአሁኑ ወቅት የኢትዮጵያ የህልውና ጥያቄ እንደሆነ በተደጋጋሚ ሲያነሱ ተደምጠዋል። ሁሉንም አይነት የሰላም አማራጮች በመጠቀም የባህር በር አላማዬን አሳካለው የሚለው ቃልም ከመንግስት አፍ ተደጋግሞ የሚሰማ ነው። በዚህ ሳቢያም ኢትዮጵያ ከራስ ገዟ ሶማሌላንድ ጋር የባህር በር ለማግኘት ከመፈራረም ጀምሮ ከሶማሊያ ጋር ባደረገችው የሰላም ስምምነት ውስጥ ጥያቄዋን ዓለም አቀፍ እስከ ማድረግ ደርሳለች። የኢትዮጵያ ጎረቤቶች ብሎም ሌሎች የውጭ አካላት በዚህ ጉዳይ ላይ ያገባኛል ማለት የጀመሩትም በዚህ ጊዜ ነው። በተለይም ከሰሞኑ በቀደመው ጊዜ የኢትዮጵያ በአሁኑ ወቅት የኤርትራ የሆነው የአሰብ ወደብ ከበፊቶቹ ጊዜያት በበለጠ አጀንዳ ከሆነ ሰነባብቷል። ኢትዮጵያ ለቀይ ባህር እጅግ ቅርብ የሆነችበትን የአሰብ ወደብ ለማግኘት እስካሁን በይፋ ያቀረበችው ጥያቄ ባይኖርም የባህር በር የማግኘት አስፈላጊነትን ግን አበይት አጀንዳዋ አድርጋ ሚዲያዎችና የዘርፉ ባለሙያዎች በየዕለቱ የሚነጋገሩበት ርዕስ ሆኗል። የኤርትራ መንግስት የትግራይ መሬትና ተያያዥ ጉዳዮችን በተመለከተ ለተቃጣበት ክስ በሚሰጣቸው ምላሾች ውስጥ ደግሞ ቀይ ባህርን የተመለከተ ኢትዮጵያን የሚከሱ ሀሳቦችን ማንሳቱን ከሰሞኑ የሚሰጣቸው መግለጫዎቹ ማሳያ ሆኗል። አልፎም በትናንትናው ዕለት መጋቢት 9 2017 ዓመተ ምህረት የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳሌህ መቀመጫቸውን አስመራ ላደረጉ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ ላይ ኢትዮጵያ ዲፕሎማሲያዊ ግፊት እንዲደረግባት መጠየቃቸውን የተሰማው ኢትዮጵያ ባላት በዲፕሎማሲ ወይም ወታደራዊ ኃይል የባህር በርና የባህር ኃይል ቤዝ ለማግኘት የተሳሳተና ያለፈበት አባዜ ግራ መጋባቷን ለዲፕሎማቲክ አባላቱ መግለጻቸውንም የኤርትራ የማስታወቂያ ሚኒስቴር የማነ ገብረ መስቀል በኤክስ ገጻቸው አስፍሯል። ኡስማን ሳሌህ የኢትዮጵያን የባህር በር ጥያቄ ያለፈበት ሲሉን የገለጹት ኢትዮጵያ በዓለም ላይ የባህር በር ሳይኖራት ከፍተኛ የህዝብ ቁጥር የምታስተዳድር
የመጀመሪያዋ ሀገር ናት። በሚቀጥሉት 10 ዓመታት የህዝብ ቁጥሯ 150 ሚሊዮን ሊደርስ እንደሚችልም ይገመታል። በዚህም የተነሳ በዘርፉ ያሉ ባለሙያዎች የባህር በር ጥያቄ የመጪውን ትውልድ የመኖርና ያለመኖር ሁኔታ የሚወስን ነው፣ ዛሬ ላይም መፍትሄ ሊሰጠው የሚገባ ነው ሲሉ ይገልጻሉ። የባህር በር ከሉዓላዊ ግዛትነቱን ባሻገር ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጥቅሙ የህልውና ጉዳይ እንዲሆን እንደሚያደርገውም ይናገራሉ። በመሆኑም ኢትዮጵያ የባህር በርን በማግኘት የትውልድን ህልውና ለመወሰን ያላት ጥያቄ ያለፈበት ሳይሆን ትክክለኛ ጊዜው አሁን መሆኑን ነው የሚገልጹት። በቁጥር የበዙ የማህበራዊ ሚዲያ አማራጮች በወጣቶች ላይ የጤናና የማህበራዊ ግንኙነት ቀውስ እያስከተሉ መሆናቸው ተገለጸ። ከአርትስ ቴሌቪዥን ጋር ቆይታ ያደረጉት የስነ ልቦና ባለሙያው አቶ ጌታቸው ሙላት የማህበራዊ ሚዲያ ተጽዕኖ በወጣቶች የአእምሮ ጤና ላይ ያለው ጉዳት አሳሳቢነት እየጨመረ መምጣቱን ተናግረዋል። አዲስ ኪዳን ሽፈራው ተጨማሪ አላት። ጥናቶች እንደሚያሳዩት ከዓለማችን ህዝቦች ከግማሽ በላይ የሆኑት የማህበራዊ ሚዲያ ተጠቃሚ ናቸው። ወደ 5 ቢሊዮን የሚጠጉ ህዝቦች የተለያዩ ማህበራዊ ሚዲያ ተጠቃሚ ሲሆኑ በየዓመቱ ወደ 259 ሚሊዮን የሚጠጉ አዳዲስ ተጠቃሚዎች ይጨምራሉ። እድሜያቸው ከ13 እስከ 17 ዓመት የሆኑ ታዳጊ ወጣቶች እስከ 95% የሚደርሱት የማህበራዊ ሚዲያን በቋሚነት ተጠቃሚ እንደሆኑ ጥናቶች ያሳያሉ። ከአርትስ ቴሌቪዥን ጋር ቆይታ ያደረጉት የስነ ልቦና ባለሙያው አቶ ጌታቸው ሙላት እድሜያቸው ከ13 እስከ 21 ዓመት ባሉ ወጣቶች ላይ ስለ ማህበራዊ ሚዲያ አጠቃቀም ማብራሪያ ሰጥተዋል። አሁን ወጣቱ በተለይ ሃይ ስኩል ላይ ይሄ ከ11 ወይም ከ13 አካባቢ ጀምሮ እስከ 21 እስከ 25 ዓመት ያሉት ማለት ነው። ስለነሱ ነው የምናወራው ወጣቶች ካልን። ስለዚህ ይሄ እነሱ ያላቸው ኢንተራክሽን ሞር ዲጂታላይዝድ መሆኑ መማር ያለባቸውን ይሄ የማንነት እንዲሁም ደግሞ መገንባት ያለባቸውን ስነ ልቦናዊ ፐርሰናሊቲ ያንን እንዲይዙ ያደርጋቸውም። ለምን ኦንላይን ያለ ፍሬንድሺፕ በአካል ወይም ኢንፐርሰን ይሄ በአካል እንደምናገኛቸው ጓደኛሞች አይደለም ኮኔክሽኑ የሚሆነው። ምንም እንኳን ማህበራዊ ሚዲያዎች በጉርምስና እድሜ ላይ ባሉ ወጣቶች ላይ በስፋት ጥቅም ላይ ዋለ ቢሆንም በወጣቶች ላይ የሚያሳድረው ተጽዕኖ ጠንካራና ገለልተኛ የደህንነት ትንታኔዎች ገና አልተካሄዱም። የማህበራዊ ሚዲያን ተጽዕኖ ሙሉ ለሙሉ ለመረዳት ተጨማሪ ምርመራ ቢያስፈልግም ነገር ግን አሁን ላይ ያለው መረጃ ማህበራዊ ሚዲያን በወጣትነት እድሜ ክልል ላይ ላሉ የአእምሮ ጤናና ደህንነት ላይ ከፍተኛ ጉዳት ሊያደርስ እንደሚችል ብዙ ማሳያ መኖራቸውን አቶ ጌታቸው ጠቁመዋል። በተለይ አይዴንቲቲ ፎርም የሚደረገው መቼ ነው? እዚህ ወጣትነት ፔሪድ ላይ ነው። እዚህ ላይ ፎርም ያላረግነው አይዴንቲቲ አይመጣም በኋላ አድገን ወይም ደግሞ አዳልትሁድ የምንለው ፔሪድ ላይ። ስለዚህ አይዴንቲቲ ደግሞ ፎርም እንዲደረግ ከዛ ሶሻል ሚዲያው ላይ የምንጋራቸው ወይም ያጋሩን ስሜቶች ይኖራሉ፣ ሀሳቦች ይኖራሉ፣ ላይፍ ስታይሎች ይኖራሉ which is አሁን እዛ ላይ 2D ነው። ወደ 3 ዳይሜንሽናል ወደ ሆነው ወርልድ ስንመጣ ማናገኛቸው obviously። ስለዚህ አሁን አንድ ወጣት ይሄ አታምርም አትችልም እንዲያት መባለን አይደለም የሚፈልገው። ለምን አይዴንቲቲ ነው ኢጎይስቲካል ነው የምንሆን ብዙ ጊዜ እዚህ ኤጅ ላይ ብዙ ዲቪንስ አለው አይደለ? ማህበራዊ ሚዲያ ለአንዳንዶች የማህበረሰባዊነት ስሜት የሚሰጥም ጥናቶች ላይ በተደረገ ግምገማ አንዳንድ የማህበራዊ ሚዲያ መድረኮች ራስን የመጉዳት ድርጊቶችንና ራስን ወደ ማጥፋት ሊመራ እንደሚችል ይታወቃል። አቶ ጌታቸው ሙላት በበኩላቸው የማህበራዊ ሚዲያዎች መብዛታቸው በወጣቱ ላይ የተዛባ የራስ ምስልና የማንነት ቀውስ እንደሚያመጣ ገልጸዋል። ሚሉት አይዲያላይዝድ የሆኑ ፎርም ማድረግ የሚጠበቅብን በህይወት ስናልፍ ነገር ግን እነዛን ነገሮች ለመማር የምንሞክረው እዛ ላይ በመናያቸው የሚዲያ ወይም የሶሻል ሚዲያ ፐርሰናሊቲስ ይሆናል። እነዚህ ነገሮች ደግሞ ይሄ ዲስቶርትድ የተዛባ የራስ ምስል የተዛባ ማንነት ባህሪ ይዘን እንድናደርግ ያደርጋል። ሌላው ከዚህ ጋር ተያይዞ የሚነሳው ነገር ደግሞ አሁን ኤክስፖዝድ ምን ሆነባቸውን ነገሮች ካሰብን አሁን ኤጅ አፕሮፕሪየት ላይሆን ይችላል። አሁን እዛ ላይ ሳይበር ቡሊንግ የምንላቸው አሁን ፖለቲካሊ በጣም ሆት የሆኑ ሪሊጂየስሊ ሆት የሆኑ መነሳት የሌለባቸው ግን የሶሻል ሚዲያው አልጎሪዝም ስለሚፈቅድ ብቻ የሚነሱ አሉ። እነዛን ኮንተንቶች ይሄ እድሜያቸው በማይፈቅድ ሰዓት ሊሆን ይችላል የሚያዩዋቸው። በዛ ሰዓት ያን ነገር አልነበረም ማየት የነበረባቸው። ስለዚህ ለዛ መጋለጥ አለ። ስለዚህ ይዘውት የሚያድጉት ነገር ትረስት የማጣት ወይም ደግሞ አንዳንድ ተይዘው የነበሩ ነገሮችን የመጠየቅ ዝንባሌ ይዞ ሊመጣ ይችላል። ከማህበራዊ ሚዲያ አጠቃቀም ጋር የተያያዙ አደጋዎችን በተመለከተ ያለንን የጋራ ግንዛቤ ማሳደግ፣ አጠቃቀማችንን በኃላፊነት መቆጣጠርና ጉዳቱን የሚቀንሱ የአእምሮ ጤናና ደህንነትን የሚጠብቁ ዲጂታል አካባቢዎችን ለመፍጠር እርምጃ መውሰድ አስፈላጊ መሆኑ ይነገራል።
አሜሪካ በኒውዮርክ የሚገኘውን የነጻነት ሐውልት ለፈረንሳይ መመለስ ይኖርባታል ሲሉ አንድ ፈረንሳዊ ፖለቲከኛ ተናገሩ። ዋይት ሃውስ ለፈረንሳዊ ፖለቲከኛ በሰጠው ምላሽ አሜሪካ ባትኖር ኖሮ ይሄን የመላው ፈረንሳውያን የምታወሩት በጀርመንኛ ነበር ማለቱ አነጋጋሪ ሆኗል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። Let's make sure we never, ever let the Trump and Musk fan club into our country. ፈረንሳይ የኒውዮርክ ከተማ ልዩ ምልክት የሆነውን ስታቹ ኦፍ ሊበርቲ ወይም የነጻነት ሐውልት ለአሜሪካ በስጦታ ያበረከተችው እንደ አውሮፓውያኑ አቆጣጠር በ1886 ዓ.ም 138 ዓመታት በፊት ነበር። ኒውዮርክን ለመጀመሪያ ጊዜ የሚጎበኙ ሰዎች በዋናነት የሚመርጡት ስፍራ አሜሪካ ምርጥ መስህቦች አንዱ ነው። ፈረንሳዩ እውቅ የቅርጻ ቅርጽ ባለሙያ ፍሬዴሪክ አውገስት ባርቶዲ የተሰራውን ይህን ስመጥር ሐውልት አሜሪካ ለፈረንሳይ መመለስ ይኖርባታል ሲሉ አንድ ፈረንሳዊ ፖለቲከኛ የብዙዎችን ቀልብ በሳበ መልኩ ሐሳብ አቅርበዋል። ራፋኤል ግሉክስማን የተሰኙት እኚህ ፈረንሳዊ ፖለቲከኛ በአንድ የፓርቲ ስብሰባ ላይ ከአምባገነኖች ጎን መቆምን የመረጠችው አሜሪካ የነጻነት ሐውልቱ የሚመጥነውን እሴት በማጣቷ ማድረግ ያለባት ነገር ቢኖር ሐውልቱን መመለስ ነው ሲሉ ተደምጠዋል። እነን ሲናገሩ ተሰብሳቢው በደስታ ጩኸት ያጀባቸው ፈረንሳዊ ፖለቲከኛ ቀጥለውም አንዴ ስጦታ አድርገን ብንሰጣችሁም እናንተ ግን ክብሩን ዝቅ አድርጋችሁታል። ስለዚህ ወደ ቀደመ ቤቱ ብትመልሱ መልካም ይሆናል ሲሉ ተናግረዋል። Financial cuts at the top of Donald Trump's political agenda and his decision to spearhead a plan to end the war in Ukraine. ራፋኤል ግሉክስማን ሐውልቱ ይመለስ የሚል ጥያቄ ሊያቀርቡ የቻሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፈረንሳይን ጨምሮ ከአውሮፓ ሀገራት ጋር የነበራቸውን ትብብር በማቋረጣቸው ከዚያም ባለፈ ፊታቸውን ወደ ሩሲያው ፕሬዝዳንት ቭላዲሚር ፑቲን በማዞርና ዩክሬንን ገሸሽ በማድረጋቸው መነሻነት መሆኑን ኤፒ ዘግቧል። ፈረንሳዊ ፖለቲከኛ ላቀረቡት ሐሳብ ምላሽ የሰጡት የዋይት ሃውስ ቃል አቀባይ ካሮሊን ሌቪት አሜሪካ ባትኖር ኖሮ ይሄኔ መላው ፈረንሳውያን የምታወሩት በጀርመንኛ ነበር ማለታቸው አነጋጋሪ ሆኗል። ቃል አቀባዩ አክለውም ለዚያ ስሙ እንኳን ለማይታወቅ ተራ ፈረንሳዊ ፖለቲከኛ የምመክረው በሁለተኛው የዓለም ጦርነት ወቅት ናዚ ጀርመን ፈረንሳይን ወሮ ሙሉ ለሙሉ ያልተቆጣጠረው አሜሪካ ስለነበረች ነው ብለዋል። ስለዚህም ባለውለታችሁ ስለሆነን ልታመሰግኑን ነው የሚገባው ነው ያሉት። የዋይት ሃውስ ቃል አቀባይ ካሮሊን ሌቪት ይህንን ማለታቸውን ተከትሎ ንግግራቸው ዋይት ሃውስን የሚያክል ተቋም ከሚመራ ባለስልጣን የማይጠበቅና ብስለት የጎደለው ነው በሚል ከያቅጣጫው ትችት እየቀረበበት ይገኛል። Apparently you despise it. ለሚዲያ ባለሙያዎች ጥበቃና ከለላ ይሰጣል የተባለ መታወቂያ ሊዘጋጅ መሆኑ ተነገረ። በኢትዮጵያ በአገር አቀፍ ደረጃ ዓለም አቀፍ ደረጃውን የጠበቀ የሙያ ምስክርነት የሚያረጋግጥ ወጥ መታወቂያ ሊዘጋጅ መሆኑን የኢትዮጵያ መገናኛ ብዙሃን ምክር ቤት ገልጿል። ሩሃ ግርማ ተጨማሪ አላት። በዓለም አቀፍ ደረጃ ጋዜጠኝነትን እንደ ሙያ ይዞ መስራት ፈታኝ ቢሆንም በተለይ ደግሞ ከሰሃራ በታች ባሉ ሀገራት ችግሩ የከፋ ይሆናል። ጋዜጠኞች በዕለት ተዕለት ከሚገጥሟቸው የመረጃ ክልከላ ባሻገር ይታሰራሉ፣ አንዳንዴም ይገደላሉ። የኢትዮጵያ መገናኛ ብዙሃን ምክር ቤት በኢትዮጵያ ሀገር አቀፍ ደረጃ የጋዜጠኞች ምዝገባ፣ የሙያ ማረጋገጫና የብሔራዊ ሚዲያ ሽልማት እውቅና አሰጣጥ ዙሪያ በአዲስ አበባ አውደ ጥናት አካሂዷል። አውደ ጥናቱ ዓላማ ያደረገው ለሚዲያ ባለሙያዎች ሙያዊ እውቅና በመስጠት ህጋዊ በማድረግ ግልጽ የሆኑ መስፈርቶችን በማስቀመጥ ሁለንተናዊ ማዕቀፍ በመዘርጋት ለጋዜጠኞች ጥበቃና ከለላ መስጠት መሆኑን ምክር ቤቱ አስታውቋል። የኢትዮጵያ ሚዲያ ነባራዊ ሁኔታ ብዙ ተግዳሮቶች የተደቀኑበት በመሆኑ እነዚህን ችግሮች የሚፈታ ስርዓት መዘርጋት እንደሚኖርበትና ይህንን እውን ለማድረግም በኢትዮጵያ ውስጥ የሚሰሩ ጋዜጠኞች ዓለም አቀፍ ደረጃውን የጠበቀ የሙያ እውቅናና ዓለም አቀፍ ደረጃውን የጠበቀ ዲጂታል መታወቂያ እንዲኖራቸው መደረግ እንደሚኖርበት ተገልጿል። በዓለም አቀፍ ደረጃ ጋዜጠኛና የመረጃ አሰራጭ ወይም ማህበረሰብ አንቂ ሚናቸው በማህበረሰቡ ዘንድ ብዥታን የፈጠረ ሲሆን ለዚህም ምክንያቱ የዘርፉ ባለሙያ በትክክል ማንነቱን የሚገልጽ የታወቀ የሚዲያ ማረጋገጫ ስላልተሰጠው መሆኑ እንደሆነ ተገልጿል። ለኢትዮጵያ የሚዲያ ባለሙያዎች የእውቅና አሰጣጥ መዘርጋቱ ጋዜጠኞች ስራቸውን በታማኝነት በብቃትና በታዋቂነት እንዲተገብሩ የሚያግዝ ነው ተብሏል። በተጨማሪም በዘርፉ ያሉ ትጉህ ባለሙያዎችን የሚያከብርና የሚሸልም ብሔራዊ የሚዲያ ሽልማት እንደሚዘጋጅ ተነግሯል። ሽልማቱ የኢትዮጵያ ጋዜጠኞችን ደረጃ ከፍ የሚያደርግ አዲስና ጀማሪ ጋዜጠኞችን የሚያበረታታና ጋዜጠኞች በሙያቸው ህጋዊ ተቀባይነት እንዲኖራቸው የሚያደርግ መሆኑ ተገልጿል። ማረጋገጫውን የሚሰጠው አካልም ገለልተኛ እንደሆነ ተነግሯል። ክቡራትና ክቡራን ከአርት ዜናዎች ጋር አብራችሁ ስላላችሁ አርት ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን።
አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። የኤርትራው የውጭ ጉዳይ ሚኒስትር ኡስማን ሳሌህ የኢትዮጵያ የባህር በር ጥያቄ ጊዜው ያለፈበት ነው ሲሉ ተናገሩ። ከቆይታ በኋላ ኦቪድ ሪል ስቴት የሙስሊሙን ማህበረሰብ ማዕከል ያደረገ መንደር እየገነባ መሆኑን አስታውቋል። ይጠብቁን። በገቢ ምርቶች ላይ የደረጃ ምልክት በአስገዳጅ ሁኔታ ተፈጻሚ ሊደረግ ነው ተባለ። ማንኛውንም ምርት ወደ ሀገር ውስጥ ማስገባት የሚፈልግና ብሔራዊ ደረጃ ምልክቱን እንዲጠቀም የሚገደድ አካል ከኢትዮጵያ የደረጃዎች ኢንስቲትዩት ፈቃድ መውሰድ ይጠበቅበታል ተብሏል። ብዙነህ እንዳለ ዝርዝር አለው። በገቢ ምርቶች ላይ የደረጃ ምልክት ለማድረግ ዝግጅት ተጀምሯል። የደረጃ ምልክቱን ተግባራዊ ማድረግም የዜጎችን ደህንነትና የአምራቾችን ተጠቃሚነት ከማረጋገጥ ባሻገር ለዓለም አቀፍ የገበያ ተሳትፎና ተወዳዳሪነት ወሳኝ መሆኑንም ተመላክቷል። የኢትዮጵያ የደረጃዎች ኢንስቲትዩት የሰርቲፊኬሽን ስኪምና የደረጃ ምልክት አስተዳዳሪ መሪ ስራ አስፈጻሚ አቶ ኦሊያድ ሌንጮ እንደገለጹት በአሁኑ ወቅት ኢትዮጵያ የአፍሪካን አህጉራዊ ነጻ የንግድ ቀጠናን ተቀላቅላለች። የዓለም ንግድ ድርጅት አባል ለመሆንም እንቅስቃሴ በማድረጓ ፍላጎቷን ለማረጋገጥ በመጨረሻው ምዕራፍ ላይ ትገኛለች። ይሁንና መሰል የንግድ ትስስር ውጤታማ በሆነ መልኩ ተፈጻሚ እንዲሆን መከወን ያለባቸው የተለያዩ ተግባራት አሉ። ለአብነትም የጥራት መሰረተ ልማት ተቋማት አቅም ማጎልበት፣ ገበያ ላይ የሚገቡ ምርቶችን የሚለዩበት ስርዓትን ማጠናከርና የደረጃ ምልክትን በአግባቡ ማስተግበር የግድ መሆኑንም ገልጸዋል። የኢትዮጵያ የደረጃዎች ኢንስቲትዩትም ደረጃዎች በማዘጋጀትና ተደራሽ በማድረግ የዜጎችን ደህንነት ለመጠበቅና አምራቾችን ሁለንተናዊ ሀገራዊ፣ አህጉራዊና ዓለም አቀፋዊ ተወዳዳሪነትና ተጠቃሚነትን ለማጎልበት ዘርፈ ብዙ ተግባራትን እያከናወነ ይገኛልም ብለዋል። ኢንስቲትዩቱ በአሁኑ ወቅት የደረጃ ዝግጅትና ተፈጻሚነት ወሰኑን ለማስፋት የተለያዩ ተግባራትን እያከናወነ መሆኑን የገለጹት አቶ ሊያድ በኢትዮጵያ የገቢ ምርቶች የደረጃ ምልክትን ተግባራዊ ማድረግም ከለውጥ እርምጃዎች አንዱ መሆኑን ጠቁመዋል። አሁን ላይ ኢትዮጵያ የገቢ ምርቶች የደረጃ ምልክት ወይም ኢምፖርት ስታንዳርዳይዜሽን ማርክ ወይም አይኤስኤም ተግባራዊ ለማድረግ ዝግጅት ጀምራለች ያሉት አቶ ሊያድ ምልክቱን ተግባራዊ ለማድረግ የሚያስችል አሰራር ጸድቆ ወደ ስራ ሲገባም ማናቸውም ወደ ሀገር ውስጥ የሚገቡ ምርቶች ላይ ተፈጻሚ እንደሚሆን አስታውቀዋል። ምርቱን ወደ ሀገር ውስጥ ማስገባት የሚፈልግና ብሔራዊ ደረጃ ምልክቱን እንዲጠቀም የሚገደድ አካልም አስፈላጊውን መስፈርት በማሟላት የደረጃ ምልክቶቹን የመጠቀም ፍቃድ ከኢንስቲትዩቱ መውሰድ ይጠበቅበታልም ብለዋል። የገቢ ምርቶች የደረጃ ምልክት ተግባርንም ማንኛውም ምርት ከውጭ የሚያስገባ አካል ምርቶቹ ላይ የደረጃ ምልክቱን ማስቀመጥ እንደሚጠበቅበት የጠቆሙት መሪ ስራ አስፈጻሚው ምልክቱን በአግባቡ ተግባራዊ መሆኑን አለመሆኑን ተቆጣጣሪ አካላት ጉምሩክ፣ ምግብና መድኃኒት ባለስልጣንን ጨምሮ ሌሎችን በሚቆጣጠሯቸው ምርቶች ላይ በመፈተሽ እንዲያረጋግጡ አብራርተዋል። የገቢ ምርቶች የደረጃ ምልክትን ተግባራዊ ማድረግም የምርት ጥራት ደህንነትን በማረጋገጥ ሂደት ማንኛውም ምርት ትክክለኛ ሂደትን ተከትሎ መግባት አለመግባቱን ለመለየት ህጋዊና ህገወጥ የሚለውን በቀላሉ ለማረጋገጥ የሚያስችል ስለመሆኑም አስገንዝበዋል። በዓለም አቀፍ የገበያ ትስስር ተሳታፊና ተወዳዳሪ ለመሆን ጥራትና ደህንነትን ማረጋገጥና ብሔራዊ የደረጃ ምልክት መያዝ እጅጉን ወሳኝ ስለመሆኑ የገለጹት አቶ ሊያድ አሁን ላይ እንደ ሀገር የተቀላቀልናቸውና ለመቀላቀል በሂደት ላይ የምንገኛቸው አህጉርና ዓለም አቀፍ የንግድ ማዕቀፎች ላይ ተወዳዳሪና ተሳታፊ ለመሆን እጅጉን ወሳኝ ናቸው ብለዋል። ኦቪድ ሪል ስቴት የሙስሊሙን ማህበረሰብ ማዕከል ያደረገ መንደር እየገነባ መሆኑን አስታወቀ። ኦቪድ ሪል ስቴት የመተሳሰብ ተምሳሌት የሆነውን የረመዳን ወርን ምክንያት በማድረግ በኦቪድ ገላንጉራ ከተማ የአፍጥር ፕሮግራም አካሂዷል። ሷሊህ መሐመድ ተጨማሪ አለው። በሪል ስቴት ዘርፉ ላይ በርካታ ስራዎችን እያከናወነ የሚገኘው ኦቪድ ሪል ስቴት በኦቪድ ገላንጉራ ከተማ የኢፍጣር ፕሮግራም አካሂዷል። የኢፍጣር ፕሮግራሙ 3 ዓላማዎች እንዳሉት የተገለጸ ሲሆን የመጀመሪያው ከሙስሊም ወንድም እህቶች ጋር ኢፍጣር ማካፈል፣ ሁለተኛው ደግሞ ኦቪድ ሪል ስቴት በኦቪድ ገላንጉራ ከተማ ከሚገነባው መንደሮች አንዱ የሆነውን የኦቪድ ነጃሽ መንደርን መገንባት መጀመሩን ማብሰር፣ እንዲሁም ቤቶችን ለሚገዙ ደንበኞች የሻሪያውን ሕግ ለማስተጋበር የሚያስችል ዳይሬክቶሬት መዘጋጀቱን ለመግለጽ መዘጋጀቱን የኦቪድ ሪል ስቴት ማርኬቲንግ ማናጀር ወይዘሪት መቅደስ ቀደመ ተናግረዋል። አክሎም ኦቪድ ኢስላሚክ ፋይናንሻል ሲስተምን ወደ ተግባር ለማስገባት ከተለያዩ ባለሙያዎችና የሙስሊም ማህበረሰብ አባላት ጋር እየሰራ መሆኑን ገልጸው ድርጅታቸው በውስጡ መስጊዶችና ሌሎች መሰረታዊ ጉዳዮችን ያካተተ የሙስሊሙን ማህበረሰብ ማዕከል ያደረገ መንደር እየገነባ መሆኑን አስታውቀዋል። በኦቪድ ገላንጉራ ከተማ ውስጥ 60 ሺህ ቤቶች የሚገነቡት እንዲሁም ደግሞ አዲሱ ስማርት ሲቲ ውስጥ አንድ ራሱን የቻለ መንደር ነጃሺ ቪሌጅ ብለን ዛሬ ኦፊሻሊ ለማርኬት የምናወጣበት ቀን ይሆናል ማለት ነው። እዛ ነጃሺ ቪሌጅ ውስጥ መስጊድ እንዲሁም የተለያዩ የሕክምና ተቋማት፣ ትምህርት ቤቶች፣
መዝናኛ ቦታዎች እንዲሁም ሁሉንም ያሟላ የአጠር ያለ አነስ ያለ መንደር ይሆናል ማለት ነው። ይሄንን ነጃሺ ቪሌጅ ደግሞ እውን ለማድረግ ኢስላሚክ ፋይናንሻል ሲስተም ለመጀመሪያ ጊዜ በፒፒፒ ፕሮጀክት ላይ የሚገኘው የኦቪድ ሪል ስቴት ኦፊሻሊ የሚያስጀምረው ይሆናል ማለት ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ዋና ኃላፊ ኡስታዝ አቡበከር አህመድ በበኩላቸው ኦቪድ ሪል ስቴት እየገነባ ያለው መኖሪያ መንደር ሰዎች መስተጋብሮቻቸውን በቀላሉ ማሳለጥ የሚችሉበትን እድል የሚፈጥር ነው ብለዋል። ቤቶቹ ሲገነቡ ህንጻ ብቻ አይደለም የሚገነባው፣ ብዙ ሺህ ሰዎች ነው የሚያርፉበት። ያ ደግሞ ስነ ምግባርን፣ የማህበረሰብ እሴትን፣ ማንነትን መሰረት ባደረገ መልኩ ሰዎች መስተጋብሮቻቸውን ሊያሳልጡባቸው የሚችሉባቸው መሰባሰቢያ መንደሮች ከመሆናቸው አንፃር መንፈሳዊ ከፍታ የመንፈሳዊ ልዕልና ላገኑባቸው የሚችሏቸው ቅድም ሲገለጽ እንደነበረው መስጂድ፣ ቤተክርስቲያን ልጆቻችን ትውልድ ከተማ ሲገነባ ማህበረሰብ የሚሰፍርበት ቦታ ሲፈጠር ልጆቻችን ከህንጻ ባለፈ ነገ የነሱን ማንነት ሊቀርጽ የሚችል የነሱን ስነ ምግባር የሚያንጽ ከህንጻው በላይ የሆነ ህንጻን መገንባት ህንጻን ማነጽ ማህበረሰብን ከፍ ማድረግ የሚችሉ ለሀገር የሚጠቅሙ ትውልድን ወደፊት የሚያሻግሩ ምንመኘውን የተሻለ ነገር ማሳየት የሚችሉ ልጆች እንዲፈጠሩበት መሰረት ሲኖረው ነው። በተለይም በዚህ የረመዳን ወር የኢድ ኤክስፖ ላይ በመሳተፍ ቤት ገዝተው 100 ከመቶ ለሚከፍሉ የ5 ከመቶ እና 50 ከመቶ ለሚከፍሉ ደግሞ የ3 ከመቶ ቅናሽ ለማድረግ መታሰቡን ተነግሯል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገነን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘን።